በየቀኑ እገሌ ከፈረ ነው እንጂ ሰለመ ማለት በጣም ዘበት እየሆነ መጥቷል። ላው ኢትዮጵያ የማክፈሩ ዘመቻ ሌት ተቀን እየተሰራበት ነው ያለው። እኛ ኢትዮጵያውያን በዚህ ጉዳይ ላይ ምን እየሰራን ነው? የማክፈሩ ዘመቻ እኛ ከምንኸየለው ከምናስበው በላይ እየተሰራበት ነው ያለው። የማክፈሩ ስራ በጣም እየተሰራበት ነው ያለው። ብዙ መሳጅዶች ላይ በምትገቡበት ጊዜ የምታገኙት ወጣት አይደለም የምታገኙት፣ አዛውንቶችን ነው የምታገኙት። ወጣቶቹ የት ሄዱ በሚባልበት ወቅት ከፍሯል ነው የሚባለው። ወጣቱ ከፍሯል፣ አዛውንቶች ቤት ውስጥ ቀርተዋል። ሲዳሞ አካባቢ ላይ ሙስሊሞች ነበሩ የሚባልበት ቀን ቅርብ ነው አካሄዳቸው። እኛ ግን ያንን መስራት ባንችል እንኳ ወንድማሞቻችንን የሚያስቀራልን ውስታዝ በ1,000 ብርና በ2,000 ብር መቅጠር አቅቶን ከበስተስራችን ልጆቻችን እየተወሰዱብን ነው ያሉት። በልጆች ብቻ ቢያበቃ ኖሮ ጥሩ ነበረ ጉዳዩ። ወደ ወላጆችም እየተሸጋገረ ነው ያለው። ሻዳ ግዴታ ነው በእስልምና? ሻዳ ግዴታ ነው ወይ እንደ እስልምና? መጀመሪያ አንድ ልጅ ሲወለድ ሙስሊም ከሆነ አስቀድሞ ሻዳ ያስፈልገው። በአላህ አክበር ነው የምንቀበለው። ነገር ግን ካደገ በኋላ ወይም ከተለቀ በኋላ ሌላ ሃይማኖት ይዞ ከሆነ የቆየው የዛኔ ያደገው ሰው ወደ እስልምና ከመጣ ሻሃዳ መያዝ አለበት። ሻሃዳ ከያዘ ነው ሙስሊም የሚሆነው። ኦኬ፣ የመስፈርትሽን እስቲ አሁን ከቁርአን ሊያሳየኝ እስቲ። ይሄንን አስተምሮ ከቁርአን ሊያሳየኝ አሁን ላልቻል ማስረጃ ከቁርአን ስጭኝ እስቲ። እስልምና ላይ ምን ይላል መሰለህ? አንድ የሆነ መሰረት የምንይዘው እኛ ከቁርአንም ከሐዲስ ጥቅሱን ጥቀሽ። አጠገቤ ቁርአን ስለሌለ ነው። ነገ ቁርአኑንም ቁርአን አንተ ማለት ነው ተረት መውጣታችን ማጥቶጫት አይሆንም። እሺ ችግር የለውም። እኔ ደስ ልንገርህ፣ ብዙ ጊዜ አንተንም ማስረጃ የለሽም እኮ አሁን ያወራሽ ዝም ብሎ ነው። አዳምጠኝ። አሁን ያወራሽ ዝም ብሎ ነው። መረጃ አለሽ? አይደለም መረጃ ካለሽ ቀጥይ እኮ ልነግርህ ነው። ረሱል ሰለላሁ ዐለይሂ ወሰለም የሚያሰልሙትን በሙሉ የሚሰልሙት ሰሃቦች በሙሉ ምናምን ሻሃዳ እያያዙ ነበር ሲገቡ የነበረው። ተረት አልጠየቅንሽም እኮ እኛ ማስረጃ ቁርአንሽ ላይ አምጪ ነው ያለሽ። እንደዚህ ብላችሁ እንዲህ አድርጉ ብሎ አላህ የምትይው አካል ካስተማረሽ ማስረጃ ስጭ። ሙስሊሞች ራሱ ማስረጃ አላችሁ? ነገ ቀጠሮ ትይዝልኛል? በቃ ነገ ያዥና ነኝ። አይሽ በቃ ያዥና ነኝ ነገ አይደለም ነገ ዛሬ ዓመት ድረስ ጠብቅሻለሁ። ችግር የለውም። ነገም ካልተመቸሽ ወላሂ ችግር የለውም። ዛሬ ዓመትም ይቻላል። ወላሂ ችግር የለውም። ይሄ ቃሌ እመጣለሁ። እፎይ እንዴት ነህ? ሰላም ያ ዘቢብ በሽር ተራ ጠብቅ። ያ ዘቢብዬ እንኳን ደህና መጣ። እኔ ከፋርጉት ታምስታክ እያደረገ እያስቸገረኝ ነው። አይደለም እሺ፣ እንኳን ደህና መጣ። ቀጥል። እኔ ቀድማለሁ። ለምን ከኩችን አትወጣም እና አትወያይም? 100,000 ብር ልክፈል። እንኳን ደህና መጣ አልኩህ እኮ። ይሄ እኮ ምንም አያውቅም፣ ደደብ ነው። እንካለ ወጣ ማለት ነው። ከነብያ ወይ ነው ናና ውጣና ከኩችና ውጣና 100,000 ብር ልክፈል። እኔ እዚህ ጋር ሴቶችን አስገብቶ ያደናበራል እንጂ ምን አውቃለሁ። ሲጀምር ደንቆሮ እኮ ነው። አፎይ ከኩችና ውጣና ከኩችና ፊትን አውጥ፣ ሽርጥን አውጣ፣ ፍታና ሽርጥን ፍታና ኩችና ይባላል በአማርኛ፣ ኪችንም ይባላል። ሽትህን ፍታና ወጥ ቀማሻቱ ናና ውጣና እንትን በል። ተዋይ ከነሳላ ጋር ኢምራን አለ። አይ ባባስ ነብይ መገለጽ ቢመጣለት ኪችን ውስጥ ነው ወይንም ኩቺና ያልከው ውስጥ
የአይሻ እሙሙን እያየ ነው። አዳምጥ። ነብይ መገለጥ የሚመጣለት የአይሻ ቀሚስ ውስጥ ብቻ ሆኖ ነው እንጂ ውጭ አይመጣለትም፣ ውጭም አይወጣም። እሙሙ ውስጥ መገለጥ የሚመጣለት የከድጃን ቀሚስ ከልቦሷ ውስጥ ሲገባ ነው። የሙሙዋን እያየ ነው መገለጥ መጣልኛል። ደንቆሮ ምንድነው? አላህን ውጠው ነው እንደመጡ ዛሬ ከኩችና ውጣ ፕሌስ ሚት አድርገህ እንጂ ሚት አድርጊ ቆይ ባይዞ አይጥ የሆኑ ሰው የሆኑ እንደማይታወቁ ፕሌስ ሚት አድርጊ። አንቺ ያላ ሚስት ነሽ እና አንቺ ደግሞ ሚት አድርጊ። ከኛ ትችልሽ አይጥ የሆኑ እባብ የሆኑ ሰው የሆኑ ማይታወቁ አንድ ቀን ፎቶቸው ማይታይ ውጡ ብለው ቻሌንጅ ሲያደርጉ ማለት ነው። አስቂኝ። ኦኬ ሞዴሬት አድርገው እስኪ። በጣም እያስቸገረኝ ነው። እኔ እሰማለሁ። ታባድጉት በጣም እያስቸገረ ነው። ቀጥል፣ ትሰማለህ በደንብ። የከፈትከው ምንድነው? እሱ መሐመድ ሱናን አናሳይ 3949 ላይ እንትና የከፈተው ምንድነው? እሱ መገለጥ የሚመጣልኝ በአይሻ ቀሚስ ውስጥ ብቻ ነው የሚለውን የመሐመድን እንትን ነው የከፈተው። ስለዚህ እኛንም ቦዘር አታድርጉን። ነቢዩ ምን ብሏል? ዶንት ቦዘር ሚ አባውት አይሻ for by Allah the revelation has never come to me under the blanket of any of you apart from her. ከሷ ውጪ መገለጥ በማናችሁም ስለማይመጣልኝ እባካችሁ ቦዘር አታርጉኝ ብሏል ነብያችሁ። ስለዚህ ነብያችሁ መገለጥ እንዲመጣለት ነብይ ለመሆን ቀሚስ ውስጥ መግባት አለበት፣ ልብስ ውስጥ መግባት አለበት፣ ቤት ውስጥ መወሸቅ አለበት። የመጀመሪያ መገለጥ የመጣለት ከዛ ከድጃ ጋር ሄደ ለማረጋገጫ ቀሚሷ ውስጥ ከተተችው። ከዛ በኋላ ግን መገለጥ የሚመጣልኝ በማን ነው ብሏል? በአይሻ ልብስ ውስጥ ካልሆነ አይመጣልኝም ብሏል። ስለዚህ ከቀሚስ ወጥተው ማያውቁ የእናንተ ኡስታዞች ሲጀመር ማንም የሚፈልጋቸው የለም። የኛ አንድ ክርስቲያን ሄዶ እገልሃለሁ፣ ናውጣ፣ እፈልጣለሁ ምናምን የሚል አይታችሁ ታውቃላችሁ? እለት እለት ትገባለህ፣ እገልሃለሁ፣ አርድሃለሁ፣ ቆርጣለሁ፣ ፈልጣሃለሁ። ከኡስታዞቻችሁ እስከ ሼኮቻችሁ ከደረሶቻችሁ እስከ ታይ ምዕመኖቻችሁ ነጋ ጠባ ያላህ እርግማን ይውረድብህ እያላችሁ ትረግሙኛላችሁ፣ ትሰድቡኛላችሁ። ይገደል፣ ይቆረጥ፣ ይፈለጥ ትላላችሁ። እኔ እየፋፋው እየፈረጠምኩ እወጣለሁ ፊት ለፊታችሁ እንደዚህ ቻሌንጅ ሪስክ ወስጄ ኃላፊነት ወስጄ ሪስፖንሲብል ምን ያህል እንደሆንኩ ከዚህ ማወቅ ትችላላችሁ። እንደናንተ እንዳይጥ ኡስታዞቻችሁ ተደብቀው እንደሚሳደቡት አይደለሁም። ለምናገራት ነገር በሙሉ መረጃ ስላለኝ መረጃ ስላለኝ ለማውራት ሁሉ ሸኛት እባክሽ። ኧረ በእናትሽ ዝም በል። ምንም አታውቅም ስለ ነብይ ምን ታውቃለህ አንተ? የሆንክ የሰው አውሬ አባ ጨጓሬ። ቃል ፕሊስ ሸኛት። እሺ ወታለች። ኦኬ እና አሁን ዛሬ የረበሻቸው ምንድን ነው? ሰሞኑ ቶፒኩ ከብዷቸው ቀለል ላድርግላቸው ብዬ እስቲ ሻዳውን እንኳን አሳዩኝ ብዬ ገባው። ለምን ተረበሹ ዘመዶቻችን? ለምንድን ነው እንዴት የተበሰጫችሁት? ለምን ነው የተበሰጫችሁት? እንደዚህ ምን ገጠማቸው? ምንድን ነው የተፈጠረው? ዘመዶቻችን ምንድን ነው የገጠማቸው? እንደዚህ እያስባላቸው ያለው ኤኒዌይስ እስልምና መልስ የለውም እያላችሁ ኮመንት ጻፉ እስቲ። እስልምና መልስ የለውም። አውቀናል፣ አይተናል፣ ተረተናል። መልሱ ስድብ ነው እስልምና። ይህንን ጻፉላቸው ኮመንት ላይ። ከስር ላሉት አይምሯቸውን ለሚጠቀሙ ማስተዋል እንዲኖራቸው እንዲያስተውሉ ከስር ላሉ እስልምና ስድብ እንጂ መልስ እንደሌለው ኮመንቱን አስቆጥሩት። በእንደዚህ አይነት መልኩ ዩቱብ ላይ ያላችሁም ታዘቡ። በተለያየ ፕላትፎርም የምትከተሉ
እያዳመጣችሁ ያላችሁ ይገባሉ፣ ይሳደባሉ። ሃይማኖታቸውን ከመመለስ ይልቅ እኛን ነው የሚሰድቡ። የተጠየቀውን ከመመለስ ይልቅ እኛን አታክ ያደርጋሉ። ፊት ለፊት እኛ ወጥተን ቻሌንጅ እያደረግን ኡስታዞቻቸው 24 ሰዓት ስንት ዓመት ሙሉ ተደብቀው አይጥ ይሁኑ ሰው ይሁኑ ማይታወቁ የነሱ ክርስትናን የሚያጠለሹ የሚሳደቡ አወጡም እንዴ ናውጣ እስቲ ና ሊያርድህ ማለት ነው። ከወጣ ሊበላህ ቀቅሎ ማለት ነው። ቁርጡቢ ቮሊዩም 85 ላይ እንደሚናገረው እስልምናን አታክ የሚያደርግ ወይንም ደግሞ ከእስልምና የወጣን አርዶ መብላት ይቻላል እንደሚለው ማለት ነው። የት ነው የምንኖረው? ጠቁመኝ ቦታ ለማረድ ለመግደል ማለት ነው። ደም የጠማቸው ብቻ። ስለዚህ የተጠየቃችሁን መመለስ የምችሉ ኖ ካልቻልክ ግን እኛ ጋር ምን ትሰራለህ? ምን ትሰራላችሁ እኛ ጋር አለው ቃል ያ እስልምና መልስ እንደሌለው አውቀናል። እስልምና ስድብ እንጂ መልስ እንደሌለው አውቀናል፣ ተረድተናል። ይሄን አድርጉት ኮመንቱን። የጠየቅነው ቀላል ጥያቄ ነው። እርሱም ሻዳውን አሳዩን ነው። እስካሁን ድረስ ኦልሞስት 1 ሰዓት ያህል የገቡት በሙሉ ሰደቡን፣ እንገላችኋለን አሉን፣ አስፈራሩን። ከዛ ውጭ የለም። ሐሚድ እንኳን ደህና መጣ። ሐሚድ ስድብ እንዴት ሰው ተምሮ ይመጣል? ያለውን እንዴት ተምሮ ይመጣል? በኢየሱስ ስም ይሰማል። ይሰማል። በደንብ ይሰማ ቦስ። እሺ ተቀበላቸው። እሺ እነሱ እሺ ሐሚድ እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ሻሃዳ ትይዛላችሁ አይደለ? እስላም ሲሆን ወይ አንድ ሰው ሻሃዳ ይይዛል አይደለ? ኦኬ ሻሃዳውን በልልን እስኪ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ይባላል። ኦኬ ይሄ መሰረታዊ ነገር ነው አይደለ? ለእስልምና አዎ መሰረታዊ ነገር ነው። ከአምስቱ የእስልምና ፒላሮች ምሰሶዎች መካከል ዋነኛው ይሄ ነው፣ የምስክርነት ቃል። ቀጥል ቦስ። ኦኬ ይህንን ከቁርአን አሳየን እስቲ። መሰረት ከሆነ ግዴታ ከሆነ እስልምና የተመሰረተው በእነኚህ ከአምስቱ በእነኚህ ላይ ከሆነ እስቲ የእስልምና መሰረት ይሄንን እንደዚህ ብላችሁ በሉ የሚለው መስፈርቱን ቃል በቃል ከቁርአን ላይ ያሳየን። ሱረቱል ኢኽላስ ላይ አላህ ሱብሓነሁ ወተዓላ ለረሱል ዓለይሂ ሰላቱ ወሰላም ምን ይላቸዋል? ቁል በል አንተ ያ ሙሐመድ ቁል ሁወላሁ አሐድ አላህ ሱብሓነሁ ወተዓላ አንድ ነው። አይልም ከፍተህ ማንበብ ትችላለህ። ሰካራ ምን ታውቃለህ? ፕሊዝ በገነት ትሰክራለሽ። ወይን ጠጅ ተዘጋጅቶልሻል። ተረጋጊ። በል አንተ ሙሐመድ ሚል ቃል ስጋ ሆነ ከሚለው እንትን ላይ ሙሐመድ ይላል። ታዲያ ሙሐመድ ሚል እዚህ ውስጥ የታመጣ በል አንተ ሙሐመድ አልክ። አላህ እያዘዛቸው ነው እርሳቸው። ሙሐመድ ሚል የለም። ሙሐመድ ሚል አንተ ከተሃል። ቁል ብለህ ሙሐመድን ከተሃል። እዚህ ውስጥ ሙሐመድ ሚል አለ። ቁል ሁወላሁ አሐድ ሚለው በል ሙሐመድ አላህ አንድ ነው። ኬታ መጣ? ሙሐመድ ሚል እዚህ ስም ውስጥ አለ? ቁል ሁወላሁ አሐድ ሚለው ውስጥ ሙሐመድ የሚል ስም አለ? እሺ አንድ ያዳምጠኝ ወንድማችን ሆይ፣ ዋናው ትልቁ ነገር መማማር ነው። አንተ ከምትፈልገው ኢንተርፕሬቴሽን መተርጎም ትችላለህ፣ ምንም ችግር የለውም። ያው ትልቁ ነገር ግን መማማር። ሻዳውን የለውም ባባስ። ሻዳውን ቅድም እንዴት ነው ያልከው? ሻዳውን በለው እስቲ። አሻሃዱ መሰክራለሁ አላህ የለም ብዬ ኢላሃ ጌታ ኢላላህ አላህ ሲቀር፣ ወአሻሃዱ መሰክራለሁ አነ ሙሐመድ አብዱሁ የአላህ ባሪያና ወሩሱሉሁ መልእክተኛው ናቸው ብዬ እመሰክራለሁ። ይሄ አማርኛ ትርጉሙ። ታዲያ እዚህ ጋር የከፈትከው ደግሞ ቁል ሁወላሁ አሐድ ነው እንጂ የሚለው አሻሃዱ አና ምናምን የሚል እዚህ ክፍል ውስጥ አለ እንዴ? አሁን በእስልምና ሃይማኖት መሰረት ሻሃዳ ከአምስቱ የእስልምና ምሰሶ አንዱና ዋነኛው ነው ብያለሁ። ምድር ላይ ከወረዱት 4ቱ ኪታቦች ፉርቃን ወይም ቁርአን ለነብዩ መሐመድ አለይሂ ሰላቱ ወሰላም የተሰጠ መለኮታዊ መጽሐፍ ነው።
በዚህ መጽሐፍ ውስጥ አላህ ሱብሃነሁ ወተዓላ ራሱን ለእርሳቸው እየገለጸላቸው ነው። ቁል በል አንተ ያ ሙሐመድ ሻሃዳው እዚህ ላይ የለም እያልክ ነው አይደል? ከቁርአን በላይ ምን ማስረጃ ትፈልጋለህ? ሻሃዳ ቁርአን ውስጥ የለም ማለት ነው አይደል? አሁን እየነገርከን ያለው እሱ ነው። ራይት መልስልን እስኪ። አሁን ያልከው ሻሃዳ ቁርአን ውስጥ የለም አይደል? እናንተ የምትረዱበት መንገድ ነው ነገሩን የሚለየው። ቁርአን ውስጥ አለ ወይስ የለም? የኛ መንገድ ሳይሆን አለ ወይስ የለም? አንድ ጊዜ ቢንትሽ ወንድሞቼ፣ በቃ ከዚህ በላይ ላስረዳቸው አልችልም። አመሰግናለሁ። ታከራው ነው ባክ። ፕሊዝ ቢንት ተረጋጊ። ሐሚድ ለምን ነው የምወጣው? አሻዱ አና ኢለላ ምናምን ብለህ ማለት ፕሊዝ፣ ለማን ነው የምትደርቢው? ጌታችን አላሁ ሱብሃነሁ ወተዓላ በቁርአን በጣም ብዙ የቁርአን አንቀጾች ላይ ስለራሱ ማንነት ረሱል አለይሂ ሰላቱ ወሰላም ራሱን ገልጿል። አሳየን ላልከው አሻዱ የሚለውን አሳየን። ከዛ መሐመድንም ደርቦ መስፈርቱ ይሄ ነው። 5 እስልምና ከተመሰረተበት አንዱ ሻዳው ነው ብላችሁ ታምናላችሁ። ስለዚህ ያንን መስፈርት ቃል በቃል ከቁርአን አሳየኝ። እኔ ሻዳ ዝላለሁ። አሁን ቃል በቃል አሳየኝ። እኔ አሁን ሻዳ ዛለሁ። right እንተጋፍራል ከኋላ እሱን አፋልግ። ማንኛውን የከፈተው ባላ አይ ከታችኛው አረብኛው ምን መሰለህ ወንድማችን ፎይ አንተ የምትለይ ቅድም የነገርኩን የምስክርነት ቃል ቀጥታ ቁርአን ላይ ያሳየ መሰለኝ። አንተ ጥያቄ በሚገባ አግኝተዋል፣ አሳየን። እኔ ደግሞ የምልህ አላህ ሱብሃነሁ ወተዓላ ቁርአን ላይ ከሰፈሩ 6000 በላይ አንቀጾች ስለራሱ ማንነት በግልጽ ለእርሳቸው አስቀምጦላቸው። ስለራሱ ማንነት አልጠየቁም። ስለራሱ ማንነት እሺ፣ ራስ አለው አላህ። ስለራሱ ማንነት ስትል ራስ አለው አላህ አለኝ ብሎ ተናግሯል። ቁርአን ውስጥ እጅ እንዳለው ተናግሯል። ራስ እንዳለው ተናግሯል። ሰላም ነው በቃቸው። ሰላም ሁሉ አላለም። ቀልድ እኮ ነው በጣም። አትመልሷትማ። ማን ጋር ነው የገባችሁት? ቃል በቃል እንዲያሳየኝ መጽሐፍ ቅዱስ ብሎ እንደመደንፋት አይደለም። እስልምና ከተመሰረተበት ግዴታ ከሆነ የእስልምና መሰረት አንዱ ሻዳው ነው። የለም አለ ካልክ ቻሌንጅ ታደርገኛለህ። ጀነት አቤት ካንራመጣ እንዴት ነው? ፎይ መስገነው የዘመናችን ቁርአን ሸይጣን ፖለቲከኛ በእስልምና ጂኒ ወንድማችሁ ስለሆነ ሸይጣንም ሆንኩኝ አቡ ሁረይራን ሱረቱ ከውሰርን ሰይጣን ማባረሪያ ብሎ ሰይጣን ስለሆነ ያስተማረው ትማራለህ ማለት ነው ከኔ። እኔስ ጎበዝ ሻዳውን እስልምና ከተመሰረተባቸው 5ቱ አርካኖች ውስጥ አንዱ ሻዳው ነው አይደለ? እስቲ እስልምና መሰረት የሆነውን የእስልምና ቤዚክ ዶክትሪን የተባለውን መሰረት የሆነውን ከቁርአን ላይ ያሳየኝ። አንተ የታውቃለህ ስለ ክርስትና መጀመሪያ አሰብክም? ውሸታም ከአሁን አሳየኝ። ጥያቄውን ብለህ የለ ጠየቁ። አሁን በትክክል ሲመለስልህ በቃ አማርኛ ያልቀበም ገባ። ፖለቲካው እንደፈለክ ተመዝቷል። ፍልስፍና ችግር የለውም አያልቅብኝም። አሳየን፣ አሁን አሳየን። ፈላስፋ አሳየን። ፈላስፋ ይሆንክ ሰውዬ ምንም ልሁን፣ አሁን መልሱን ብቻ አሳየን። የእስልምና መሰረት ግዴታ ቤዚክ የሆነውን ምሰሶ የሆነውን ሻዳውን ቃል በቃል አሳየኛው። የኔ ፊትህን እኮ ሳይኮሎጂ ሳነባውን አንተ ነቅላል። በቃ ባዶ ነው ብለንም ተሸጠሽ የተሞላ በቻርጅ ነው። በጌታ ስም አንድ ጥያቄ ተጠይቃችሁ ይሄን ሁሉ ሳይሆን መሳደብ አይከብድም። አንደኛው አቀጣጣይ ቃል አንደኛው አቀጣጣይ ቃል የመጨረሻው
ልብ በሏቸው። እነዚህ ሰዎች እንግዲህ መጽሐፍ ቅዱስ ላይ የቱ ጋር ነው ኢየሱስ አምላክ ነኝ ያለው ቃል በቃል ያሉ ሲጮህ የሚሉ ናቸው። እንደዚህ የሚል ቃል በቃል አምጣ ሲሉ የሚሉ ናቸው። አንድ ጥያቄ ስለተጠየቁ ስድብ ብቻ 20 ከገባን ሰዓት ጀምሮ አላህም እንደዛ ብሎ ይሰድበናል። ሱራ 98:6 ላይ ላሳየህ። አንተ ከየትም አልተማርክም። ሁሉም የሚማረው ከሚያስተምረው ነው እና ውስጥ የሌለውን ነገር ልሰጠን አችልም። እምነት ውስጥ ያለው ደግሞ ይሄ ነው። አንብብልን። ይኸው ይህንን ቁርአን ክፍል አንብብልን። 30 ሰግድ የምትቀረው ነው ጸሎት ነው ብለህ ይህንን ዘላለም ያልተፈጠረ ቃል ነው ብለህ ታነበዋለህ። ምን ብሎ ነው የሚያነበው? አንዴ እነዚያ መጽሐፉ ከተሰጡ ሰዎች የካዱት አጋሪዎች በገሃነም እሳት ውስጥ ናቸው፣ በውስጡ አዘውታሪ ሲሆኑ እነዚያ ከእነርሱ ከምን ከፍጥረት ሁሉ ከሰይጣንም ማለት ነው በላይ ክፉ ናቸው ብለህ ይህንን ጸሎት ስግደት ብለህ ትሰግዳለህ። አሚን ብለህ አሁንም አንተ የምትሳደበው አላህ እንደተሳደበው ነው። እናመሰግናለን። ግን አሁን ቶፒኩ ላይ ግባና መልስልኝ። ጀነት ቃል እየሰማ ነው። እንደዚህ አይነበብ ቁርአን እንደዚህ አይደለም። እናንተ ቀንጨብ አንብብልን። እሺ ያለውን ነገር እንዴት ነው የሚነበበው? አንብብልን። ቀንጨብ ማስረጃ አለ። እሺ አይቆይ ማስረጃ አለ ሆይ ሻዳውን ታመጣለህ ትችላለህ። ባታወሩ በጣም ደስ ይላል። ምክንያቱም ይሄ እኮ እብድ ነው እንጂ እኮ ትክክለኛ ሰው እንዳልሆነ በትክክል የተረጋገጠ ነገር ነው። ዛሬ ከዚህ ጋር ማውራት ሰይጣን ቆጥቷቸዋል እንዴ? ሰይጣን ቆጥቷቸው ነው የመጡት። ባልዲ ቡቡ እያልክ ማለት ጀምራል። ቡቡ ቆዩ እስኪ እኔ አንዴ የሆነ ጥያቄ ልጠይቀው። ፋይኔ ሰለምቴ ነኝ እኔ ጥያቄ ልጠይቀው እስኪ። ሰይጣን ቆንጥጧቸው ግን አይመስለኝም። እነዚህ አሁን የገቡት ቢስሚላህ ሳይባሉ የተወለዱ ልጆች ይመስላል። እፎይ እስኪ እኔ ጥያቄ ልጠይቅ። ኧረ በእናታችሁ ቆይ ፕሊዝ። ኦኬ ሰለምቴ ነኝ ነው ያልኩኝ። ቆይ ነው ተጎኔ ሆኛ አንቺ ሰለምቴ ኮንሽ። ኦኬ እሺ ሰላም ነው። ሰለምቴ ነኝ ነው ያው እሰማሻለሁ። አዎ ይሰማኛል። እኔ አንድ ጥያቄ ልጠይቅ። ከምንም ነበር የሰለምሽው? አይ ጥያቄ ልጠይቅ ከክርስትና። አይ ከምንም ነበር የሰለምሽው? ከምንም ነው የሰለምሽው? ከክርስትና ነው የሰለምኩት። ምን የትኛው ዶክተር ምን የትኛው ክርስትናስ? ኦርቶዶክስ ነው። ካቶሊክ፣ ጆባ ዊትነስ፣ ኦንሊ ጂሰስ ምን ነበር? ኦርቶዶክስ። እኔ አሁን ጥያቄ ልጠይቅ ነው የገባሁት። የክርስትና የሆነ ጥያቄ ማለት ነው የምጠይቅ። ኦኬ ኦርቶዶክስ። ቆይ ኦርቶዶክስ ኮንሽ። ኦኬ ሰባቱ ሚስጥራተ ቤተክርስቲያን ንገሪኝ እስኪ። ሰባቱ ሚስጥራተ ቤተክርስቲያንን ንገሪኝ። 17ቱንም ከቻልሽ 17ቱንም ቀጥይ። እኔ ጥያቄ ልጠይቅ ብዬ ነው የገባሁት። ይሄን መልሽልን ቅድሚያ ቃል ቴሌግራም ላይ ቼክ አድርጋ አሁን የተላከልኝን ሰለምቴ ሻዳው ድራማውን ታሳያቸዋለህ። አፍጥኝ ግን አንተ ምን አይነት ሰይጣን የሆንክ ሰው ነህ? አፈር ብላ ሰይጣን። ሰይጣን አንተ ዓለሙን በሙሉ ኦርቶዶክሱን ሁሉን ከእስልምና ውጭ ያለውን የገደልክ ህዝብ አንተ ነህ። አንተ ሸይጣን። ተደማመጡ። በስድብ አታመልጭም። ዲቦራ ሚውተር በስድብ አታመልጭም። ሰለምቴ ነኝ ብለሽ ኡስታዞችሽ ለድራማ ያስቀመጡሽ በስድብ አታመልጭም። ሁለተኛ ጥያቄ ነይ ማይክሽን አንሹ። ሁለተኛ ጥያቄ ማይክሽን አንሹ። ድራማ የለም እስልምና ላይ እነሱ ነው ሁሉ ነገር። ምንም ድራማ የለም። ድራማ ከእናንተ ጋር ነው ያለው። ጥያቄ እየጠየቁ ነው። ጥያቄ የምትመልስ ከሆነ ኦርቶዶክስ ነው አይደለ? ጥያቄ እየጠየቁ ነው፣ መልስልኝ። ከዛ እኔ ወደ ክርስትና እመጣለሁ። ኦርቶዶክስ አልነበርሽ? ኦርቶዶክስ ነበርሽ እኮ። ተረጋጊ። አማደ ሚስጥራቶቻችንን ንገሪን እስኪ። ልውጣ ሸይጣን ብላ ወጣች። ለድራማ ሰለምቴ ብላ የተቀመጠች። አንደኛው ቲክቶክ ላይ ላለ ኡስታዝ ምን ትሆናለች? ሚስቱ ትሆናለች። እቺ ሻዳ ያስያዘውን ቅድም እዩ ድራማውን። ወራዳና ቆሻሻ ኡስታዞቻችሁን እንደዚህ እናጋልጣችኋለን በየቀኑ። ቅድም ነው ሻዳ የተያዘው። ቼክ አድርጉት። አሁን የተላከልን አዳምጡት። ስሙት። እንግዲህ ያ የዕለት ዕለት እንግዲህ ሙስሊሞች መጥተው ሰለምቴ ነኝ እንትና ሰለምቴ እኔ ሙስሊም ነበርኩ ይላሉ። ኢቭን ሻሃዳውን እንኳን ሻሃዳን እንግዲህ ያውቃሉ።
አምስቱን አዕማደ ምስጢራት ግን አያውቁም። ስሙት ይሄንን እኔ ሁሉ ጊዜ ስለማቲስ አጅሩን ሁላችንም እናገኘው። አብሽታ ሲል እሺ ኢንሻአላህ ይሁን። የኔ ድምጽ በትክክል ይሰማል? ሻዳ ሊያስይዙ ነው እንግዲህ የኔ ድምጽ ይሰማል እያለ ያለው እኔ የሚለውን ተከትለኝ አብራኝ ያ ይሄ ልጅ ነው ሻዳ የሚይዘው እንግዲህ ይታያችኋል። ይሄኛው ልጅ ዮኒ የሚለው ዮኒን የሚለው ነው ሻዳ ያዡ። እለት እለት እስልምና ያለ ድራማ ይቆማል ወገን? አይቆምማ። እኛ በውሸት የሚከብር አምላክ የለንም በሉት ሲኮመንቱ። እኛ በሐሰት የሚከብር አምላክ የለንም። ድራማ ምንሰራለት አምላክ የለንም። የምንዋሽለት አምላክ የለንም። ጭንቅላት የሌለው እግር የሚያመልኩ ግን እለት እለት ይዋሻሉ። እንዲህ እናዋርዳቸዋለን። የምንዋሽለት አምላክ ስለሌለ እግዚአብሔር የተመሰገነ ይሁን። አይ ቀጥል፣ አሳያቸው ቪዲዮውን ስሙት። ትልልቅ አሉን የሚሏቸው ኡስታዞች ባሉበት ነው፣ የቲክቶክ ኡስታዞች ማለት ነው። ስሙ አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን። አሁን ልብ በሉ። አሁን በደንብ ይዩት፣ ይታያችኋል ብዬ አስባለሁ። እዚሁ ሪከርዱ ላይ ነው። ሪከርድ አድራጊው ወደ ምን ገባ? ወደ ሻሃዳ የሚይዘው ልጅ ቤት እየገባ ነው። ፕሌይ ልበለው። ሙሐመደን ረሱል ከቤቱም ነው እንግዲህ አሁን እያየነል ነው። አዲስ አካውንት ነው። እዩት። ዋና የልብ ሂጃብ ነው ይላሉ። ልብ ቢያምን እኮ እንግዲህ ልጁ ኦልሬዲ ሂ ኢዝ ሙስሊም። ፖስቱ ምኑ ፎሎወሩ ሁሉ ነገሩ መጣና እዚህ ጋር ቁጭ ብሎ ማሻአላ ሰለሙ ሻሃዳ ያዘ። እኔ ሙስሊም ነኝ፣ እኔ ሰለም ነኝ፣ እኔ ኦርቶዶክስ ነበርኩ። እለት እለት እስልምና የሚቆመው በውሸት ነው። ካልዋሹ የእስልምና እድሜ ማራዘሚያ ውሸት ነው። የኤችአይቪ ኤድስ በሽተኛ ሲዲፎሩ ማስተካከያ መድኃኒት እንደሚሰጠው ሁሉ ለእስልምና እድሜው እንዲራዘም በህይወት እንዲቆይ ሊዋሹ ግድ ይላቸዋል። ካልዋሹለት እስልምና በህይወት አይቆይም። እኛ ግን ክርስቲያንን የምንዋሽለት አምላክ የለም። ስትመጣ ለራስ ጌታችን ብለዋል፣ ከወደዳችሁ መስቀሉን ይዛችሁ ተከተሉኝ። እኔ ጌታን ወደ ከሆነ የመጣው እንደው ጌታ እኮ ሰዎች እኮ ጥለው ሄዱ እኮ ተአምር በሚሰራ ሰዓት ሙታንን በሚያስነሳ ሰዓት ግር ብሎ የተከተሉ ሰው የመከራው ሰዓት ሲሄድ ሐዋርያትን ሳይቀር እናንተ ስልትሄዱ ትፈልጋላችሁ ነው የተባለው። በምርጫ ነው። እስልምና ግን በውሸት ነው የሚቆመው። ካልተዋሸለት ሊቆም አይችልም ማለት ነው። ቀጥል ቦስ። ይሰማል ቦስ? ያ ሰለምቴ ካሉ ሰሞኑን የተዋረዱትን አይታችኋል። ባይዘ ቪዲዮ ልከውልኝ ነበረ። አንደኛው አይቱ ባለፈው እፎይ ጋር ተምር ያለው 3 ዓመት ያለችው እሷ ልጅ እዚህ አማርኛ የሚሰሩ አውርር የሚሉ ኡስታዞች ጋር 2 ነው ሻዳ ያዘችው። ቪዲዮቿን ነግረውኛል። ትግርኛ ጋር ሄዳ 1 ሻዳ ዛለች። ኦሮምኛ ጋር ሄዳ 1 ሻዳ ዛለች። እኛ በደረሰን መረጃ እስካሁን 4 ጊዜ ሻዳ ዛለች። 4 ጊዜ ሲጣሉ አወጡባት መረጃውን። ሴቶቹ ሲጣሉ 4 ጊዜ ሻዳ ያዘችበታል። ፕሪስኮ አንዴ አዳምጣት። 4 ጊዜ ሰው እንደ ሻዳ ይዛል? 4 ጊዜ አስባችሁታል? 4 ጊዜ ፕሪስ ሰፈድን ተራጠብቅ 4 ጊዜ ሻዳ ዛለች። 4 ጊዜ ሻዳ ያዘችው ምን ለመሆን ነው? አላህን ልታስደስት ክርስቲያን ነኝ እያለች አላህን ለማስደሰት ማለት ነው። በዚህ መጠን ነው የሚዋሹለት፣ በዚህ መጠን ነው የሚቀጥፉለት። ምክንያቱም እነሱ ሙስሊም ናቸው። ሙስሊም ከሆኑ ደግሞ ግዴታ መዋሸት አለባቸው። የሚያመልኩት ጣዖት ያለ ውሸት መቆም ስለማይችል ማለት ነው። ሰለምቴንን ካሉ ነሰሰርሊ ምንድናቸው ማለት ነው? ውሸታም ናቸው ማለት ነው። ውሸታም ናቸው ማለት ነው። ኦልራይት ቶፒኩ ላይ ግቡ። አሁን ዲቦራ ማይክን አንሳ።
እንደውም ስራ የላችሁም ነው ወይ? እዚህ ላይ ላይፍ ከፍታችሁ የምታንጫጫችሁ ማለት ሰላም አይደለም እንዴ? ጤነኛ አይደላችሁም እንዴ? ወፍ የምትባለው እናቱ ልብዳ ይሸርሙጣለች። ቶፒኩ ላይ ትገባለህ። ዝም ብለህ በየጥም ብየጥም ብልጅ አንተ ስራ የለም እንዴ? ጤነኛ ስራ የለም ወይ? አንተ ይቦርኩል ስራ የለም ወይ? ይሄ ውሻሬ ሙስሊም ስለሆነ መዋሻ አለባቸው። ሙስሊም ስለሆነ ክርስቲያኖስ እንደ ዋሻ አይደለም እንዴ? ክርስቲያኖስ እኮ ይዋሻል። ተው ቆይ ከመጽሐፍ ቅዱስ ገብተን እናውቃለን። መጽሐፍ ቅዱስ ይዛለ ዲቦራ ተረጋግተህ ትመልሳለህ ወይንስ እንዴት ነው? ታለስ ኦፎይ ተረጋግተህ ትመልሳለህ? ምንድነው ሲፈልግ ተራን ጠብቅ። አና እንደውም ልረግጥ ነው መጣው ልረግጥ ነው። ኦኬ ወሻላ ቤት ምንድነው የሚያስቁ አንተ? ዛሬ ምንድነው እሱ? ፈልጎ እኮ አይደለም የተወለደ ደግሞ እንጂ የሚጠሩት ነገር እንዳለ ማለት ነው። ኮንዶም የተወለደ ሙይ ተናቂያስ ባኪ ከኛቸው ሁለቱንም ኔትወርክ ተሰራ ተጣጣሽ ፕሊስ አስወጣቸው በእናትህ። እሺ አስወጥቼዋለሁ። ፕሊስ እባካችሁ በስነ ስርዓት ጥያቄ የተጠየቃችሁት ሌላ ምንም አልተባላችሁም እንዴ? ሻሃዳ የእስልምና መሰረቱ ሻሃዳን ሲጠይቁ በጣም ሲምፕል ጥያቄ እኮ ነው። በጣም ሲምፕል ጥያቄ። ገና ሰው ልጅ ሲወለድ ጀምሮ ያውቀዋል፣ ከመፈጠሩ በፊት ያውቀዋል፣ ሲወለድ ሙስሊም ነው እያላችሁ ሻሃዳ ላይ እንደዚህ ከሆናችሁ ምንድነው እንደዚህ የሚያሳድባችሁ? አምላካችሁ ምን አይነት እንደሆነ እያሳያችሁ ስለሆነ እናመሰግናለን። ግን በስነ ስርዓት እንወያይ ፕሊስ። ስነ ስርዓት ይዛችሁ እንትን በሉ። ስማ ስማ እሺ ፕሊስ ሰቀደም ተራ ጠብቅ። ሃይደር ቀጥል። ሃይደር እሺ በስነ ስርዓት ያወራን ነው። ሃይደር ቀጥል። እንኳን አመጣ ሰላም ነው። በእናትህ ሰይፈድን በእናትህ ሚውታል በእናትህ ግዴታ ስፖርተኛ እንትን ፕሮፋይል ስላደረክ የሚፈራ የለም እዚህ ፕሊስ። ስርዓት ቅድሚያ ዲሲፕሊን። ስፖርት ላይ ተምረህ ከሆነ ዲሲፕሊን ለሰው ልጅ በጣም ቀዳሚው ነው። ራስን አክብር። እዚህ ገብተህ ስትጸዳዳ ባፍህ እዚህ ገብተህ ስርዓት አልበኛ በመሆን ጀግንነት ዲሲፕሊን አለ እንዳንተው ስርዓት ጠብቅ። ቅድሚያ እንደ ስፖርተኛ ራስን አክት የምታደርግ ከሆነ ቅድሚያ ዲሲፕሊን ተማር። አሁን ስለ ስፖርት አይደለም እናወራ፣ ስለ እምነት ነው። አንተ ጎበዝ ሃይደር እንኳን ደህና መጣህ። ቆየኝ። መልካም ስለ ሻዳው እየተነጋገርን ነበረ። በእስልምና ሻዳ ግዴታ ነው አይደለ? ግዴታ ነው አምስቱ። ኦኬ መልካም። ሻዳውን ማግኘት እንችላለን ግዴታ ከሆነ ከቁርአን ላይ ሻዳውን በለው እስቲ። ሻዳውን ማለት ለምን ማለት ይህንን ግዴታ ከሆነ አስተምሮ ከሆነ ከቁርአን ላይ ልናገኘው ይገባል አይደለ? ስለዚህ ቁርአን ላይ ልታሳየን ትችላለህ? ስለ አሁን እኔ ላሳየህ አልችልም። ከኔ የሚበልጡ ሰዎች አሉ የሚያሳዩ። ሲጀመር አንተ ምን ታውቅና ነው? እፎይ አንተ የትኛው እውቀት አለ ነው አንተ ማለት አንተ ግን ትንሽ እንኳን እፍረት የለህም ባል አይደለም? ትንሽ እፎይ ማን ነው ለቀቃቸው ዛሬ አይደለም ትንሽ ለምትጠይቀው ጥያቄ እንኳን ምንድነው የምጠይቀው የሚል ነገር እኮ የሆነ ባንስ የሆነ ምንድነው የምጠይቀው ብለህ እስቲ አስብ። ማለት ጤነኛ ነገር ማን ነው ፈቴ ለቀ ፕሊዝ መልስ ከሌላ ላቀመን ማንገድ ጤነኛ ነህ? በጣም ጤነኛ ነኝ። እስቲ እንደ ትልቅ ሰው ሆነ እንደ መሐመድ ላይ ስፐርሜን አለ ልክ እንደ ሃይማኖተኛ ሜት አድርግ አፍን ከፈትክ ይኸውልህ ሄድብሃለሁ። እንደ ትልቅ ሰው ስራ ጠብቅ፣ ጥያቄ ጠይቅ፣ በስነ ስርዓት ተከበር። ሰውዬ ተከበር። ተጠየቅክ እኮ አላውቅም ካልክ ዝም ብለህ ሚዩትን ያዝ። ምታክ ከሆነ መለስ። ሻሃዳ ግዴታ ነው። አርካኑል እስላም የተመሰረተበት አምስቱ የእስልምና መሰረት ውስጥ ሻሃዳ ነው ብለህ የምታምን ከሆነ ሻሃዳውን ቃል በቃል ከቁርአን ላይ ያሳየኝ። አታልቅስ።
በማልቀስ እውነትን መሸፈን አትችሉም። ማይማንን ልሸውዱ ትችላላችሁ። አሁን ማን ነው የሚያለቅሰው? አሁን አንተ እኮ ሰው ይንቃል። እኔ 2 ሰዓት አለ እያለቀስክ ነው ያለው። አፈርኩ፣ ወላሂ አፈርኩ። ፕሊዝ አደረብ በደንብ ገና ታፍራለህ። ምክንያቱም ቁርአንህ ላይ ያስተምረው ስለሌለ በአንድ ነገር ልንገራችሁ። ማውራቴ ራሱ እፍረት ነው። እውነቴን ነው የምልህ። አንተ እውቀት ከሌለ ማይብ እኮ ነህ አንተ። ጎበዝ ጨርስና አወራለሁ። የማይብ ጥግ መሆንህ ግን ታውቃለህ አንተ። ቀጥል፣ ጨርስና አወራለሁ። እኔ ለአንተ ቃላት ያጥረኛል። የምሬን ነው የምልህ። አንተ ባያንስ እንኳን እንደ ትልቅ ሰው እንደ ሃይማኖተኛ የሆነ ደህና ጥያቄ እኮ ብትጠይቅ እኮ ችግር የለም። ይሄ እኮ እምነቴን እንዴት አንተን ስለ ራስህ ሳታውቅ አሁን ስለኛን ለማወቅ ትፈልጋለህ አንተ? ትንሽ እንኳን እስቲ ቀድመህ ስለ ራስህ እስቲ የራስ ተማሪዎች ተቢዮች አሁን አሉ አንተ ጋር ተማሪ ተቢዮች ያንተስ የተለየ ነው። ያንተ ጥግ የተለየ ነው። ፈጣሪ ሲጋርድብን እኮ ነው። አንተ ያንተ የተለየ አይምሮ ሙሉ ተደፍኗል። ጎበዝ መሐመድ ነው ይሆናል። ምክንያቱም ሳሂህ ቡኻሪ 1913 ላይ ተከታዮችም እኔም መሀይም ነን ያለው መሐመድ ነው። ሱራ 62 ላይ የመሀይሞች መምህር የተባለው መሐመድ ነው። ስለዚህ ራስን የት ክሮጆ ውስጥ የማን ተከታይ እንደሆንክ ካላወቅ ያንተ ችግር ነው። ቃላት ያርጥርብኛል ከአንተ ጋር ማውራት። ቁጭ ብለህ ገዝቴ ላይ ገብተህ ቤት ልከህ አስገባኝ ብለህ ለምነህ የገባኸው አንተ ራስህ ነህ። ፌዴራል ፖሊስ ገርፎ እዚህ ያልከተተህም ማንም ገርፎ የከተታችሁ የለም። በፈቃዳችሁ ወዳችሁ ገዝት ልካችሁ አስገባን ብላችሁ ነው የገባችሁት። ተራ ጥያቄ ነው ካልክ አመሰግናለሁ። እስልምና የተመሰረተው ቤዚክ የምትሉት መሰረቱ ምሰሶ ተራ ነገር መሆኑን ከነገራችሁ ቴንክ ዩ። እስልምና በ5 ነገር ላይ ተመስርቷል። የመጀመሪያው ሻዳ ነው። የእስልምና የተመሰረተበት እሱን መጠየቅ ተራ ጥያቄ ነው ካላችሁ ዌልካም። ስለዚህ እስልምና የተመሰረተው ተራ ነገር ላይ ነው። ለጥያቄ እንኳን ማይበቃ ለአቅመ ጥያቄ እንኳን ያልደረሰ መሰረት ላይ ነው እስልምና የተመሰረተው። ተረት ላይ ነው የተመሰረተው። እናመሰግናለን። ጀሚል ቀጥል። ጀሚል ሰላም ነው። እንዴት ነው? ምን ነበር ጥያቄ? ሜቢ ጥያቄ ሰምተሃል ብዬ አስባለሁ። ጥያቄውን ሰምተሃል? ኦኬ። ሻዳውን ከቁርአን ላይ አሳዩን የሚል ነበር። ማሳየት ትችላለህ? ላሳያችሁ አልችልም፣ ግን በል ካልከኝ እልልሃለሁ፣ ከነ ትርጉሙ እልልሃለሁ። እና ደግሞ ይሄ ሐዲስ ላይ ታገኘዋለህ ሄደህ። እሺ፣ ቁርአን ላይ የለም። እስልምና የተመሰረተው የእስልምና መሰረት ቁርአን ላይ የለም። ወገን ናት። ወገን ታት። እባካችሁ ቃል በቃል የእስልምና መሰረትን ቃል በቃል አሳዩን እስኪ። ቃል በቃል አሳዩን እስኪ። ወጣ። ቢያንስ ጀሚል ይሻላል ጸባዩ። ማሳየት አልችልም ማለት ወጣ። ቁርአን ላይ ማሳየት አልችልም ማለት ግን ሸምድጀዋለሁ። ምክንያቱም ዝም ብሎ ያሸመድዷቸዋል። ይኑር አይኑር ግን የሚያውቁት ነገር የለም። ስለዚህ መሰረታችሁ የእምነታችሁ መሰረት እንኳን አታውቁትም። ቴንኪው። እኛም እያልን ያለ ነው እስልምና ተሳድባችሁ አንቋሻችሁ አለቃቅሳችሁ ተሰደብን ብላችሁ ህዝብ ታታልላላችሁ እንጂ የሚያውቅ ፊት ስትጠየቁ መልስ የላችሁም። እስልምና የጠራ ነው የትትራ ለሁሉ መልስ አለው የሚል መፈክር ቤትህን ዘግተህ ታሰማለህ። ተከታዮቹ እንደዚህ ናቸው። ከተከታዮቹ
መረዳት ይቻላል። ምንድነው አባይ ነው የሚለው ይሰማሉ? ኦኬ ምን ልታዘዝ? ክርስቲያን ነህ? አዎ ክርስቲያን ነኝ። ትክክል። ካሜራው ከነበረ ሶሪ መማር ፈልጌ ነው። ከታችሁኝ ልማር ወይስ ላይቭ ላይ? ኦኬ ካሜራ በር ሶሪ ዛሬ ምንድነው በጠበጡን እኮ ጀዋር እንኳን ደህና መጣ። ጀዋር ሰው በደንብ ተረድቷል። ዛሬ በደንብ ተገንዝቧል። ዛሬ እስልምና ምን ያህል ከልት እንደሆነ ምን ያህል ድራማ እንደሆነ በስድብና በመጮህ እንጂ አስተምሮቱን ምንም እንደማያውቁት ብዙዎች ይረዱበታል፣ ተረድተውበታል። ገብታችሁ እናንተ በጮኻችሁ ቁጥር ገብታችሁ ባለቃቀሳችሁ ቁጥር ብዙ ከስሮ ነው መማር የሚፈልጉ ብዙ ማወቅ የሚፈልጉ ምን አይነት ባለጌና ስርዓት አልበኛ ናቸው እፎይ ቤት ገብተው ምንም ሳይነካቸው የሚሰድቡት ብለው ከእስልምና እንዲወጡ ምክንያት ይሆናል። ለዚህም የእናንተ እዚህ ገብታችሁ መሳደብ ብዙዎች ከእስልምና እንዲወጡ አስተዋጽኦ እያደረጋችሁልን ስለሆነ ከልብ አመሰግናችኋለሁ። በደንብ እናመሰግናችኋለን። ስለዚህ እናንተ ገብታችሁ እዚህ መልስ የላችሁም፣ ትሳደባላችሁ። ይህን መሰረት አድርገው ሰዎች ወደ ህይወት ይመጣሉ። እሱን እኛም እንጠቀምበታለን። ኡስታዞቻችሁ ቤታቸውን ዘግተው ድራማ ይሰራሉ፣ የሐሰት ሻዳ ይዛሉ፣ የሐሰት ሻዳ ያስይዛሉ የገዛ ሚስቶቻቸውን። ከእንደዚህ አይነት ቆሻሾች ጋር ከእንደዚህ አይነት ወራዶች ጋር እንኳን ለሃይማኖት መምህር ሊባሉ ይቅርና አብሮ ጓደኛ መሆን ራሱ ያሳፍራል። ምክንያቱም ራሱ እዛው አማኙን መልሰው ሻዳ የሚያስይዙ አካላት እንደ አዲስ አድርገው ድራማ የሚሰሩ አካል አንዲትን ሴት 4 ጊዜ ሻዳ ካስያዘ አንድ ሰው ይህንን እንዴት ጤነኛ ነው ብላችሁ ትከተሉታላችሁ? እና ይክስ አስቸጋሪ ነው። ኤኒዌይስ አይደር ሚዩት አድርገን ኦኬ ቀጥል። አረብኛ ስም ጀዋር ቀጥል። እሺ እንኳን ደህና መጣ። አረበኛ አታነብም እንዴ? የማንን አረበኛ? እኮ ጀዋር እኮ የሚለው አራኛውን አረበኛ አንብብ እንጂ አረበኛ ስላለህ አረበኛ ሳታውቅ እንዴት አብደላ ሃይማኖት ታስተምራለህ? አብደላ ሙጃሂድ ይላል። አብደላ ሙጃሂድ ቀጥል። አንተን ነው የፈለግኩህ እኔ። ቀጥል አንብበው እስኪ። አንተ ማን ይላል? ኢየሱስ እኔ አምላክ ነኝ ያለበትን ቦታ ሲንገረኝ እፎይ ኧረ ዛሬ የበላቸው ቡዳ ዛሬ የሰፈረባቸው ሰይጣን ምንድን ነው? እሱ ምንድን ነው የነካቸው ዛሬ ወገኖቻቸው? አይ ቦስ ሳስበው ዛሬ የገቡ ጠቅላላ ቤተሰቦቻቸው ወላጆቻቸው ሲወልዷቸው ቢስሚላህ ሳይሉ የወለዷቸው ናቸው። ቢስሚላህ ሳይባሉ የተረገዙ ከሆነ ሰይጣን ይነካቸዋል ይላል ሐዲሱ። ስለዚህ ያው ሰይጣን ነው እንግዲህ እየገባብን ያለው ሊትራሊ አባታቸው ሰይጣን የሆነ ማለት ነው። ይቅርታ አድርጉልኝ ከባህሪያችሁ ነው። እኔ ደግሞ አይደለም ያልኩት መሐመድ ነው ያለው። እና ሰው ለመሆን ሞክሩ እና ወይ ደግሞ ሰዎች የሆናችሁ ሙስሊሞች ካላችሁ ግቡ። ዛሬ ገቡት ሰይጣን አጋንንት የሆኑ ሙስሊሞች ናቸው። ሰው ሙስሊም ካለ ሰው ሙስሊም ግባ እስኪ። ያ ሃይደር ማሳየት ትችላለህ። ማይክህን ደጋግመህ እያነሳ ስለሆነ
አይደለም ለማሳየት ሳይሆን አሁን ሰው ቆይ እንዴት ነው ስርዓት የላችሁም ትሳደባላችሁ ምናምን ትላላችሁ። ቆይ እናንተ አይደል ያው ቁጭ ብለን እየሰማናችሁ እኮ ነው። አሁን እየተሳደባችሁ ያላችሁ እናንተ እኮ ናችሁ። ለምሳሌ ምን ብለህ መሐመድ እንደዚህ የሚያደርግ ምናምን ትላለህ አይደል? እሺ ምን አደረጋችሁ? አሁን አንተ ያልከውን እኮ ልደግምልህ አይደለም። አንተ ያልከውን ንግግር እኮ እኔ መልሼ በአፌ አልናገረውም። ተሳደብክ ካልክ እንዲህ ብለህ ተሳደበ በለኛ። ምን ብዬ ተሳደብኩ? ለአንተ እኮ እንደቀላል የተናገርከው ነገር እኮ እኔ እንደዚህ አጸያፊ ነገር ዝም አንተ ተናገርኩ አልናገርም እኮ። ምን የሚል የተናገርከውን አታስታውስም? አላስታውስም። ለኦዲየንሱም እስቲ አዲስ የገቡ ስላሉ እንዲህ ብሎ ነብያችን ተሳድቧል በልና ንገረን። እስካሁን ምንም አልተናገርክም አንተ? ምንም አልተናገርኩም። አንዲት ቃል ሐዲስና ቁርአን እንደሌለን አልተናገርኩም። አንተ አሁን አንተ የተናገርከውን ማን ይመልሽ? በአፌ አልናገርም። እንደዚህ የዘጋኝ አንተ ራስህ ደብሮኛል። ምክንያቱም ሐዲስና ቁርአን ላይ ያለን ነው የተናገርኩት። ስለዚህ ቁርአንና ሐዲስ ላይ ትመልሳለህ ወይስ ትወጣለህ? ዛሬ እኔ ሰለቻችሁኝ፣ በቃ ሰለቻችሁኝ። የምር ሰው 2 ሰዓት ሙሉ ያለቅሳል እንዴ? 2 ሰዓት ሙሉ ሰው ራሱ ሰልችቶት እየወጣ ነው። በቃ ከፈፋችኋል። ሲጀመር አይደለም ማለት ነው። አዘባችሁ ሰው ይሰጣል። አብደላ ቀጥል። ቀዳ መጣ መልካም። ኦኬ ሻዳው ግዴታ ነው አይደለ? እንደ እስልምና ግዴታ ነው። ኦኬ ግዴታ የሆነው እስልምና የተመሰረተው በእነኚህ በአምስቱ ከአንዱ ሻዳው ላይ ከሆነ እስቲ የግዴታ የሆነን አላህ እንደዚህ ብላችሁ ሻዳ ያዙ ብሎ ያለበትን የቁርአን ክፍል ጥቀስልኝ። ውልቅ አሁን ቀጣይ የሚገቡት ደግሞ የሚሰድቡን ይሆናሉ። ቢያንስ የትኛው ሳይሰድበን ነው ዛሬ ወጣው። ቀጣይ የሚመጡት ደግሞ የሚሰድቡን ናቸው የሚሆኑት። ዩቱብ ላይ ያላችሁ እንዴት ነው እሱ? ዛሬ ምን እየታዘባችሁ ነው? በህይወታችሁ እንደ ዛሬው ቀን ሆኖባችሁ ያውቃል? የዛሬው ላይቭ እንዴት አያችሁት? ገቡ ሰደቡን፣ ገቡ አለቀሱ፣ ገቡ ጮሁ። እንዴት አያችሁት? ዛሬ ዩቱብ ላይ ያላችሁ ምን ተገነዘባችሁ? ምንስ ታዘባችሁ? እስልምና መልስ አለው እውነትን? ለሚጠየቁት ይመልሳሉን? እነኚህ ሰዎች ሞራል ድፍረት ኖራቸው ቃል በቃል እንዲህ የሚል እስቲ ያሳየን የማለት ሞራል አላቸው ወይ? ሃይማኖታቸው መሰረት የሆነውን ይሄ መሰረት ነው የሚሉትን እስልምና የተመሰረተበት እንዲህ ነው የሚሉትን እስቲ ያሳዩን ብለን ጠየቅናቸው። ገቡም ሰደቡን፣ ገቡም እንደሚገሉን ነገሩን፣ ገቡም እንደሚያርዱ ነገሩን፣ ገቡ እንዳላለቀሱብን። ከዚህ ውጭ የተማራችሁት ከነሱ አለ? እነኚህ ናቸው እንግዲህ አሁን ቃል በቃል እስቲ ክርስቲያን የሚል አሳየን፣ ቃል በቃል እስቲ እንደዚህ እንዲህ ያለበትን ቃል በቃል አሳየን የሚሉን እነኚህ ናቸው። መሰረታችን ያሉትን መሰረታቸውን ምሰሶውን ትንሽ በጠረባ ወደ ጎን መታ ስናደርገው ፍርክስክስ ይላሉ፣ እንደዚህ ይደፋሉ። ምክንያቱም አስተምሮቱ አሸዋ ላይ ቆመ ስለሆነ። ድሉ መሐመድ ዲሉ መሐመድ ቢዲ እንኳን ደህና መጣህ። ቆያችሁኝ። ምንድን ነው ዛሬ ከታቾኝ እኮ እየሰማው ነበርና ምን በላ ወርዶ ነው ዛሬ ተበጠበጡ። ዛሬ ያኔ ይመስለኛል ስገምት ያቺ ቪዲዮ የሰራት በጣም ነክታቸዋለች። አንዳንዶቹ መልስ መስጠት ሲያቅታቸው እያለቀሱ የሰው ስሜት ለመኮርኮር የሞክሩባት ቪዲዮ አለች፣ አዲስ የሰራት አይ ቲንክ እሷ ላይ ያ ሽማግሌው ኡስታዙ የሰደበ ማለት እንዴት እሳቸው እንዴት ትነካለ ምናምን ቪዲዮ ነው ያለቀሰው። አይ ቲንክ እሷ ስሜታቸውን በጣም ሳትኮረኩራት
መልስ ቢሰጡ አሪፍ ነበር እኮ። እዛ ላይ ሼኩ ትልቅ ኡስታዝ ነው፣ መልስ መስጠት ነበረባቸውና አለቀሱ ዝም ብለው። ለማንኛውም ሙስሊሞች ተረጋጉና ብትመልሱ የተሻላችኋል እናንተ። ዓለም ላይ ያለ በቢሊዮን የሚቆጠር ሙስሊም ጥያቄ ሲጠይቅ ሁሉ ጊዜ ቃል በቃል እያለ ለሚጠይቅ አካል ቃል በቃል የምትለው አካል በነፍስ ወከፍ የታደሉ ይመስል አንድ የማያነሳ ሙስሊም የለም። ከሊቅ እስከ ደቂቅ፣ ከትንሽ እስከ ትልቅ ኡስታዞቹ ሳይቀሩ መጽሐፋቸው ሳይቀር ቃል በቃል እያሉ አንድ ጥያቄ ቃል በቃል ሲጠየቁ የዚህን ያህል ፍርክስክሳቸው ከወጣ ያሳዝናል። በጣም ከባድ። ሰላም ወሃቢዮ፣ እስኪ ተረጋጋ። እያወራ ነው እንደምገባ ሰላም ነው ፎይ ወሃቢያው ቋንዴ ቶፒክ። እሺ ልናገር። ተረጋግተህ ትመልሳለህ። ፖለቲካ ለመስራት ያልሆነ ነገር ምንም በሌለበት ላይ አታልቅስ። ከጊዜ ወደ ጊዜ እያመጣ ያለው ባህሪ ጥሩ አይደለም። አንተ ከተማርክ በቂ ይመስለኛል። ለወደፊቱ እንደዚህ የምትጨማለህ አይደለ? ሃይማኖት አክብራ እፎይ ለምን ሰሃቦችን ነብዮች ላይ ግባና ነው። እስቲ የትኛውን ሰሃባ ተሳደብኩ? ምን ብዬ ተገባው ጀምሮ የትኛውን ሰሃባ ምን ብዬ ተሳደብኩ? እንዴ አንተ አቡ ሁሬራ አንተ እንትና እያልክ ቅድም ስትሳደባል። እኔ ስናገር ያወጣኸኝ ለምን በስነ ስርዓት እንደየሰው ልጅ እንደሚያስተምረው ታስተምረው አንተ። ለምን እንዲህ ብለህ ተናገርክ ካለኝ ያንን እኔ አይደለሁም የተናገርኩት። ያንተ አቡ ሁሬራ እና ያንተ ሰሃቦች አይሻ እነሱ ናቸው የተናገሩት ነው ያልኩት። ሰዋት እነሱ ያልተናገሩትን እኮ አንተ እያልክ ያለው አሁን። ለምሳሌ በጣም ብዙ ነገር እያልክ ነው። በጣም ብዙ ነገር አንድ ከብዙ ውስጥ እኔ አሁን አንተ ያልከውን ይሄን ልልህ አይደለም። ግባ ወደ ቶፒኩ። ለማንኛውም እንትን አስተካክል፣ ትምህርት አስተካክል፣ አትስደብ። ምክንያቱም የለም አንድ ብትጠቅስ ነብይ ያለው ነው የሚሆነው። ምንም ነገር አላልኩም። አሁን ቶፒኩ ላይ ግባ። እሺ ስለማታመጣ ማለት ነው። ፖለቲካ ልትሰራ ነበረ። ኦዲየንሶቼ ግን ከአንተ ይልቅ እኔን ስለሚያምኑ አይደለም ክርስቲያኑ ሙስሊሞቹ እኔን ስለሚያምኑ እኛ ለመረጃ እንደማላወራ ፖለቲካ ሰራለሁ ብትል አያዋጣም። ሰው ሻዳውን ከቁርአን ላይ ማግኘት እንችላለን አንችልም? ቃልቶ የትን ሻሃዳ? እኛ እኮ በሐዲስና በቁርአን እኮ የምንመራው። ስለዚህ ሻሃዳው ቁርአን ላይ አለ የለም? አለ። በመልእክተኛው እመኑ የሚል አለ። በአላህና በመልእክተኛው እመኑ የሚል አለ። ሻሃዳው ቃል በቃል ቁርአን ላይ አለ የለም? ሻሃዳው ቃል በቃል መስፈርት ሆኖ ቁርአን ላይ አለ የለም? መልካም ማሳያ። እንደዚህ ባችሁ ሻሃዳ ያዙ የሚል ማስረጃ ስጠን። በመልእክት በአላህና በመልእክተኛው እመኑ የሚለው ነው። አንዴ ያውጣልህ። ቶፊክ እንኳን ደህና መጣህ። እንኳን ደህና ቆያችሁ። አይ ቅድም በሌላ ስልክ ነበር የመጣሁት። ስልኬ ኦፍ ሆኖብኝ ቀይሬ ነው የመጣሁት። ጀምስ በሚል ጀሚል። ኦኬ መልካም። ያወጣህ እየሰደቡን በነበረበት ሰዓት ላይ ሳሰድበን የወጣኸው አንተና አመስግነን ነበር። እንደው ሳንሰደብ ወጣን ቅድም። አይ ኦፍ ሆኖ ነው ስልኩ ኦፍ ሆኖ ነው። ኦኬ ሜቢ ጥያቄውን አልገባሁም። ኦኬ ጥያቄውን ሰምተዋል? አዎ። ኦኬ ሻዳውን ከቁርአን ላይ ማሳየት ይቻላል። እነኚህ ግዴታ ነው ብላችሁ ካመናችሁ እስልምና የተመሰረተው አምስቱ እነኚህ መሰረቶች ላይ ከሆነ ከነኛ ውስጥ ደግሞ ሻዳው ከሆነ ሻዳውን እንዲህ ብላችሁ ሻዳ ያዙ ብሎ እንደ መስፈርት እንዲህ ብላችሁ መስክሩ የሚል መስፈርት ከቁርአን ውስጥ ማግኘት እንችላለን? አዎ፣ ግን ላወጣልህ አልችልም። ያለሁበት ቦታ አይመቸኝም።
ጥቅሱን ካወቀው ነገር ቁጥሩ እኛ ማውጣት እንችላለን። እንደዛ እኔ እውቀቱ የለኝም፣ እንደዚህ እውቀቱ የለኝም። እና ግን አሽሃዱ አላ ኢላሀ ኢለላህ በአላህ እመኑ ነብያችሁን ተከተሉ አለ ቁርአን ላይ፣ ሐዲስ ላይ ታገኛለህ። ነው ሐዲስ ሳይሆን ቁርአን የጠየቅነው። ከሐዲስ ከሆነ አትቀበሉትም ነው? ቅድሚያ ቁርአን ላይ የለም ታልከን እንሄዳለን። ሐዲስ ላይ ሌላ ችግር ራሱን የቻለ ስላለው ሌላ አርጉመንት ነው። ሐዲስ ላይ ቁርአን ላይ ለስተ ፕሊስ ድንጋይ ራስ ነው እንዴ? ቅድም ነገርኩ። ስገባ ሰው እያወራ ጣልቃ ትግባ። ቆሻሻ ስራ ልመዱ ቅድሚያ። አይ ለምን አስወጣው? ሊመልስልህ ነበር። አንዱ እያወራ ጣልቃ አይገባም። ኦኬ። ስለዚህ ቁርአን ላይ ያለ የለም አለ፣ ግን ላውጣልህ አልችልም። መኖሩን በምን አወቅህ? ካለ ማውጣት ማችል ከሆነ እኔ ይሄን ያክል እውቀቱ ያለኝ ሰው አይደለም። ለዛ ነው የምልህ። እውቀቱ ከሌለ ቁርአን ላይ ያለ ብለህ እንዴት በኮንፊደንት ተናገርክ? የሆነ ጊዜ ላይ እንደተማርኩት ስለማስታወስ እንጂ ቦታውን እና ላውጣልህ ስለማልችል ነው። ቁርአን ላይ ነው የተማርከው? አዎ ከቁርአን ላይ ነው የተማርኩት እና ከሐዲስ ላይ። እሺ ወላሂ ቁርአን ላይ ያለ በልስ ተምሬያለሁ። እኔ ወሱን እውቀት የለኝም አልኩህ እኮ፣ ቦታውን የመውጣት እውቀቱ የለኝም። ምን ብለህ ነው የተማርከው? አረብኛው ላይ ሸሃዳውን በልኝና ላውጣልህ። አሽሃዱ አላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ ብዬ ልጻፍ ላውጣው? አረ አንተ ምን ሆነ? እንዴት ነው የምታስበው? እንደዛ አይደለም። እንደዛ ለማለት እንዴት እንደዛ ሰርች አድርገህ ታወጣዋለህ? እኔ አመጣዋለሁ። አንተ እሱ ነው ካልከኝ የሆነ ቁርአን የሆነ ምዕራፍ ላይ ነው የምታገኘው እኮ ነው ያወጣዋለሁ። ችግር የለውም። ይሄ ነው ወይ ቃሉ ነው ጥያቄው? ወይ ደግሞ አንተ በልልኝ ቃሉን እስኪ። አሽሃዱ አላ ኢላሀ ኢለላህ ወአሽሃዱ አነ መሐመድን እያልክ ትጨርሰዋለህ። ኦኬ። ስለዚህ አሽሃዱ አላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ የሚል ቃል ቁርአን ውስጥ አለ እያልከን ነው ቃል በቃል? አዎ። ሉክ ኦኬ። እሺ ሙስሊሞች እየሰማችሁ ነው። አሽሃዱ አላ ኢላሀ ኢለላህ ወአሽሃዱ አነ መሐመድ ረሱሉላህ የሚለው ቃል በቃል ቁርአን ውስጥ አለ ብሏል። ምን ማለት ነው ደግሞ በአማርኛ? አላህ አምላክ ነው፣ አላህ የሚመለክ አምላክ ነው፣ መሐመድ የአላህ መልእክተኛ ነው የሚል ነው አይደል? ከሱ ሌላ የሚመለክ አምላክ የለም እና ሙሐመድም። ስለዚህ መሐመድ በሚለው ስም ሰርች እናደርግና መሐመድ በሚለው ቁርአን ውስጥ የተጻፉትን እንዳለ ያወጣልናል ማለት ነው። በቀላሉ ያግባባናል። አየህ፣ ቁርአን ውስጥ ያሉትን ጠቅላላ መሐመድ በሚለው ስም እንሰርቸዋለን ማለት ነው። ያው ሰርቹ ላይ እንመጣለን። መሐመድ እንለዋለን። መሐመድ ያው አሁን ሁሉንም ያመጣቸዋል። መሐመድ የሚለው ሶሪ ትቀራለች። ኢቭን መሐመድ የሚል የለም። መሐመድ የሚል የለም ብሮ አለ። ሙሉ አድርግለት። እሺ አይቀንፍም፣ ያወጣል ሰርች ኔጋ ያው ሙሐመድ የለም እኮ አረብኛ ላይ እኮ የለም እኮ መልእክተኛው ነው የሚለው። እንዲማ ሰርች አድርገህ አታገኘውም። እንዲማ ሰርች አድርገህ የለም መሐመድ የሚል እኔ አንተ ጭንቅላት ካለ ትከፍራለህ። አንተ ለራስህ ለህሊና ታመን። ግን ኦልሬዲ ከፍረሃል። ግን አንተ ንገረኝ ካልክ ለምን
በእስልምና ላይ ቀጥፈሃል። በነቢዩ መሐመድ ላይ የሌለውን አለ ብለህ ዋሽተሃል። ያላለውን አሉ ብለህ ዋሽተሃል። እንደዛ ብሎ ያለ ደግሞ ከኔ ወገን አይደለም ከእስላም ወጥቷል ብሏል። አንዲት የቁርአን ግን ያወጣልህ ነበር። እፎይ አወረደው እኮ አወረደው። እሱ ብሎ አወረደው። አሁን አንተ ግን ይቅርታ ጠይቅ ወይ ደግሞ ተውበት አድርግ። ያለ ደግሞ ከኔ ወገን አይደለም ከእስላም ለምን እፎይ ለምን ፈጥና አስወረድከው ነው ጥያቄ። እሺ ቶፊክ ሚታርጋካ ኦልራይት ማንኛችሁም ምንድነው እሱ ዛሬ እንደዚህ ያንጫጫችሁ አይደለም። እፎይ ምን አለ እፎይ ፕሊስ ጠይቀው። እሺ አሁን ጠይቀው። መረጃውን አንተ ሚታርጋ አንተም ተወርዳለህ። ሚታርጋ አክ ካሊድ ማይክን አንሳ። ሚታርግ ይላል ሚታርግ። አሁን ደግሞ እዚህ ጋር ምን ማስረጃ አንስተን አለ ማስረጃ ይሰማል። ኧረ በእናትህ ሚታርግ በእናትህ ይላል ሚታርግ። ወይና አስወጣልኝ በእናትህ። እኔ ማይኬም እኮ አልሰራለሁ። ምን ላይ ያልከን? በሱረቱ ኒሳ በ136ኛ አንቀጽ ላይ ክፈት ቃል መሐመድ የሚል የለም ያልከው ደግሞ መሐመድ የሚልም አለ። ከፈለክ አጠግብሃለሁ። ቆይ አትክፈት። ሱረቱ ኒሳ 136 ላይ ሻዳውን በለው ቅድሚያ አመንቱ ቢላሂ ወረሱሊህ። ሻዳውን በአማርኛ ንገራቸው እንዴት እንደሆነ። በአላህና በመልእክተኛው አምኛለሁ። ኦኬ ይሄ ብቻ ነው ሻዳው። ስለዚህ አሁን ግባ አክበር ይታ መድረሱ ለላ ነው መልእክተኛው ነው ያለው። እሱ ራሱ ቀጥልሽ መልእክተኛው 133 ወርቂ እኮ መሐመድ በሚለው ስም የለም እየተባልክ ነው። ቀጥል ንገረኝ። 136 ሲጀመር ሻዳ መስፈርት አይደለም እሱ። ሲጀመር ደግሞ ምን እንደሚል ደግሞ አሳያችኋለሁ። መስፈርት አይደለም ለምን መጣው? መስፈርት ካልሆነ ዋይ ላሳይ አይደለ እንዳልሆነ ሻዳ እንዳልሆነ አሳያለሁ። እንደዚህ በላችሁ ክፍሉ አንተ የሚቀርብህ እንጂ ቢጠቅምህም አይደለም። እናንተ ያመናችሁ ወይ በደንብ አስተውሉ። ጌታ አድርጋ እንዴ ስላመኑ ሰዎች እንጂ ማያምኑ እንዲያምኑ የተሰጠ መስፈርት አይደለም። ያመናችሁ ሰዎች እናንተ ያመናችሁ ወይ አማኝ የሚባሉት ኦልሬዲ በመጀመሪያው ሙስሊሞችን ነው። እናንተ ምን ያላችሁ ያመናችሁ እናንተ ያመናችሁ ወይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ በዚያም በበፊቱ ባወረደው መጽሐፍ እመኑ። ሻዳ የምትይዘው በመጽሐፍ አይደለም ወዳጄ። በተውራት ዋሻዱ ተውራት ዋሻዱ ዘቡር ዋሻዱ ኢንጅል እያልክ አይደለም ሻዳ የምትይዘው። ያሰኖፍ ሙታ እመኑ በአላህ በመላእክቱም ዋሻዱ ጅብሪል ዋሻዱ ገብርኤል ዋሻዱ ሚካኤል ዋሻዱ ሪፋኤል እያልክ አይደለም ሻዳ የምትይዘው። ይህን ጥቅስ ስትጠቅሰው በመላእክቱ ሻዳ አትይዝም። ቀይ ሚታር በመጨረሻውም ቀን ዋሻዱ ቂያማ ብለህ አይደለም ሻዳ የምትይዘው። የካደ ሰው የራቀን መሳሳት በእርግጥ ተሳሳተ። ምን አገናኘው? ያው ነው። አንተ እንትን አትበል። በቂያማማ እና ምን አለ ሻዳው እንዴት ነው? ሻዳውን በለው እስቲ ቃል በቃል በአረብኛ በለው። ትእዛዝ እኮ ነው፣ ትእዛዝ ነው። አንድ ሰው ወደ ስና ሲገባ ሻዳውን በአረብኛ በለው። ይኸው እያልኩ ነው። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ። ይሄ ደግሞ ምንድነው? ትእዛዝ ነው። ታዘናል። በአማርኛ ተርጉመው። በአላህና በመልእክተኛው አምናለሁ። በአላህና በሙሐመድ ነብይነት አምናለሁ ነው። እንደዚህ በመልእክተኞች ነው እዚህ ጋር ግን ክፍሉ እዚህ ጋር ምንድነው? በመልእክተኞች አለ። በመልእክተኛው ነው የሚለው። አይም እንዳይነ ተረጋጋ። አንደኛ መጽሐፍቶቹን ያካትታል።
መልእክተኞችንም ያካትታል፣ የመጨረሻውን ቀን ያካትታል። ይሄ የሻሃዳ መስፈርትም አይደለም። ቃል በቃል ሻሃዳውን ልታሳየን ትችላለህ? ዋን ሞር ቻንስ ልስጥ። አሳየው። ከዚህ በላይ እንዴት አድርጌ ነው ማሳየ? እመኑ ስለሚል ነው። የለም አይልም። ኮመንት ላይ ጻፉለት። አይል የምትሉ አንድ ቁጥር ጻፉ፣ ይላል ካላችሁ 2 ቁጥር ጻፉ። ምክንያቱም በአላህና በሙሐመድ ነብይነት እመኑ የሚል እዚህ ክፍል ላይ አለ። በመላእክቱ ሙሐመድ ነው መልእክተኛው ነው የሚለው። አረ መላእክቱ አለ መልእክተኛው ነው የሚለው። ደንቆራቱ ነው ያው በመላእክቱም ይላል። ደንቆራቱ ደነዛቱ ልባክ ጻፍና በአጭሩ አሳየው። ያመጣውን ጥቅስ አታውቀው? በመላእክቱም መልእክተኛው ነው የሚለው። ያመናችሁ ሆይ በአላህና በመልእክተኛው በእነዚያም በመልእክተኛው ላይ በወረደው መጽሐፍ ነው የላይኛው ላይ ከፍ እናንተ ያመናችሁ ያለ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ ማን ነው መልእክተኛው? አለ በኋላ በዚያም ይሄ እኮ እናንተ ያመናችሁ የተባሉት ማን ናቸው እኮ? ያ እኮ ለኛ ትእዛዝ እኮ ለሙስሊሞች ነው። ኦኬ ሻሃዳ የሚይዘው ሙስሊም ነው ወይስ ክርስቲያን ነው እንዴ? ይሄ ሙስሊም ሆነ ስለ ሙስሊም ነው እኮ ያወራለው። ከዚህ ጋር ሻሃዳ የሚይዘው ሙስሊም ነው ወይስ ክርስቲያን ነው? ይሄ እየተናገረ ያለው ስፔሲፊክሊ ላመኑት ነው፣ ላላመኑት አይደለም። ስለዚህ ያላመነ ሰው በዚህ ሻሃዳ ይዝም ማለት ነው። ይሄ ላመነ ስለሆነ አንደኛ እሱ ነው። ሁለተኛ ደግሞ ክፍሉ ችግር የለም። ይሄን ቁርአን ያለ አመጣልህ አልፈልግ አምጣ የትም አታመጣው። አንደኛ ክፍሉ በደንብ አስተውሉ። መጽሐፍቱን ያካትታል፣ ሌሎቹ መልእክተኞችንም ያካትታል፣ መላእክትንም ያካትታል። ዲስ ዱድ መልእክተኞች ብቻ መስሎታል። ከስር ያለ በመልእክተኞቹም ይላል። መልእክተኞቹ ሁሉንም መልእክተኞች። ከላይ ደግሞ በመላእክቱም ይላል። በጅብሪል ብለህ ሻሃዳ መያዝ አለብህ። በሪፋኤል ብለህ ሻሃዳ መያዝ አለብህ። ቶፊክ አሁን ሲገባ ውልቅ ብሎ ወጣ። ቅድም አስገቡልኝ ዲስ ዱድን እያለ ነበር፣ መልስ አለው እያለ ነበር። ለዚህ ነው አስገብቼ ለጠፍኩ።